ሰላም ተመልካቾቻችን እንደምን አላችሁ? አዲስ ሚዲያ ኔትወርክ ከአዲስ አበባ የከተማ አውቶቡስ አገልግሎት ድርጅት ጋር በመተባበር የሚያቀርቡላችሁ ሳምንታዊ ፕሮግራማችን ተጀምሯል። እንግዲህ በዛሬ ፕሮግራማችን በተለይ ድርጅቱ የተለያዩ ዘመኑ የሚያዋጃቸውን ቴክኖሎጂዎች በመጠቀም የሚያከናውናቸው ስራዎች ምንድናቸው የሚለውን አጠቃላይ ሀሳብ ወደ እናንተ እናደርሳለን። እናንተም ይህንኑ ፕሮግራማችንን እየተከታተላችሁ አብራችሁን ትቆዩ ዘንድ በአክብሮት ጋብዛለሁ። ተመልካቾቻችን እንግዲህ እዚህ የአዲስ አበባ ከተማ አውቶቡሶች አገልግሎት ድርጅት ሸጎሌ ቅርንጫፍ ነው የተገኘ ነው። እንዳነሳሁት እንግዲህ ምን ይመስላል አጠቃላይ ከዘመናዊ አሰራር አንጻር ምን እየተሰራ ነው በድርጅቱ የሚለውን እንቃኛለን። ውስጥ ጉዳዩ የሚመለከተው ኃላፊ እየጠበቀኝ ነው። ተከታተሉ። ሰላም እንደምን አለ? ሰላም ነው። እንዴት ነው ስራ? እንዴት ነው? በጣም አሪፍ ነው። ራስህን አስተዋውቀኝ እስቲ። ቴንክ ዩ። ሀብቱ እባላለሁ። ሀብቱ የቴክኖሎጂ ዘርፉ ዳይሬክተር ነኝ። እየመራ ያለሁት። መልካም። እንግዲህ ምን ይመስላል በተለይ የከተማ አውቶቡስ አገልግሎት ድርጅት እንደ ተቋም ለመዘመን በተለይ ዘመኑ የሚፈቅዳቸውን ቴክኖሎጂዎች በመጠቀም አሰራሩን ለማቀላጠፍ ምን እየሰራ ነው የሚለውን አጠቃላይ እንቃኛለን። መነሻችንን ግን ምን ይመስላል ከዚህ አንጻር ምን እየተሰራ ነው እንደ ተቋም የሚለውን አንሳልኝ እስቲ። በጣም አሪፍ። እንግዲህ ምንድነው ከቴክኖሎጂ አንጻር ኦልሞስት ላለፉት ረጅም ጊዜዎች በሚባል መልኩ የወረቀት አሰራር ነው የነበረ። የወረቀት አሰራር ነው የነበረ። ከዛ በኋላ የዓለም ባንክ ፋይናንስ ባደረገው ፕሮጀክት መሰረት እንግዲህ ቴክኖሎጂ ወደ ትራንስፖርት ዘርፉ ሲመጣ የሁለት አይነት ባህሪ ነው ያለው። አንደኛው የአይቲኤስ ኢንተለጀንት ትራንስፖርት ሲስተም ይባላል። ሌላኛው ኤአርፒ ወይ ደግሞ የቢሮ አሰራሮችን ሙሉ በሙሉ የማዛመኑ ስራ የመስራት ነው። ሶ ምንድነው ከወርልድ ባንክ ባገኘነው የፋይናንስ ድጋፍ ወደ 19 ሞጁሎች እና 6 የሚሆኑ ኢንተለጀንት ትራንስፖርት ሲስተሞችን ወደ ማዘመን ነው የገባ ነው። ይህን ስራ ስንሰራ አሰራሩን ለትውልድ በሚተላለፍ መልኩ የዶክሜንቴሽን ስራው ሙሉ በሙሉ ዶክሜንቴሽን ስራ ሙሉ በሙሉ ስንሰራ ነው የጨረስ ነው ማለት። ይሄ ሲባል ለምሳሌ አንድ የሆነ ሲስተም ቢኖር ዶክሜንቴሽኑ 80% ይይዛል ከሶፍትዌር ይልቅ ዶክሜንቴሽኑ እና በአጽንኦት ሰጥተን ዶክሜንቴሽኑ ላይ ሰፊ ስራ ጨርሰን አማካሪዎችም ባሉበት ሞር ኦፍ በልጽጎ አሁን ወደ ስራ እየሄድንበት ያለው ሁኔታ ነው። ግማሾቹ ፓይለት ላይ ያሉ፣ ግማሾቹ ሙሉ በሙሉ ስራ ላይ ያለ ነው ማለት ነው። እንደው እዚሁ ላይ ያው ይሄ ቴክኖሎጂ አሁን ላይ ተግባራዊ ሆኗል። ከዚህ በፊት ግን የነበረው አሰራር ምን ይመስላል? ወደዚህ ቴክኖሎጂ ከመግባታችሁ በፊትና በዛ አሰራርስ የሚገጥሙ የነበሩ ተግዳሮቶች ምንድን ናቸው የሚለውን እዚሁ ላይ ብታነሳል። አሁን እንግዲህ ለምሳሌ ከሁለቱም ሳይድ ነው እየለየው የምነግርሽ። ከባሶቻችን ጋር ተያይዞ የሚኖሩ አንደኛ የትኬት ማጭበረበሮች ይበዙ ነበረ። ሁለተኛ ሹፌር በሰዓት አለማንቀሳቀስ፣ ለምሳሌ ከ30 ደቂቃ እስከ 1 ሰዓት ከዛም በላይ ቁመው አንዳንዶቹ ኢቭን ገበያ ሄደው የራሳቸውን ስራ የሚሰሩበት የነበረ ነገር ነው የነበረው ማለት ሶ ምንድነው ይሄ ዘመናዊ አሰራር ከመጣ በኋላ ግን ኤቭሪ ባስ እንዳይቆም ሲስተሙ ይቆጣጠራል። ሲስተሙ የደረሰበትን ሰዓት ደግሞ ይሄ መኪና ይሄን ያክል የቆመበት ሁኔታዎች አሉ በሚል የተጨበረበረ ትኬትም ካለ ትሬስ ተደርጎ ይሄን ያክል ትኬት የተጨበረበረ ሁኔታ ስላለ ቼክ አድርገን እናወጣዋለን በሲስተም ማለት ነው። ኢቲካል የመሆን ባህሪ አግሬሲቭሊ ሲነዱ የሚነዱት አነዳድ እንዴት ነው የሚነዱት? የውስጥ ካሜራዎቻቸው መኪኖቻችን እንከታተላቸዋለን። ሶ ስለምንከታተላቸው ሹፌሩም ተሳፋሪውም የሚኖሩ ኮምፕሌኖችም ጭምር ሙሉ በሙሉ እናገኛቸዋለን ማለት ነው። ይሄኛው አንዱ ከባስ ጋር የተያያዘ ነገሮች አሉ። ሌላኛው ምንድነው እንዳልኩሽ 19 ሞጁሎች አሉ። የፋይናንስ፣ የግዢ፣ የሰው ኃይል አስተዳደር፣ የአሴት ማናጅመንቶች የሚሉ ሲስተሞች አሉ። የውስጥ አሰራራችን ማለት ነው። የውስጥ አሰራሮቻችን ጋፕ እንዳይኖሩ ሙሉ በሙሉ ወደዛ ነው የገባ ነው። ሶ ምን ሆነ ሰራተኛውም ወደ ቴክኖሎጂ ያስገባ ነው። በስልጠናም ሙሉ በሙሉ ሰራተኛው ስልጠና ወስዷል። የቴክኖሎጂ ስልጠና ኢቭን የማሰልጠኛ ማዕከል አለ። ትልቅ የማሰልጠኛ ማዕከል አለ። ሰራተኞቻችን በዛ ደረጃ ካሰለጠን በኋላ ለዚህ ማች በሚያደርግ መልኩ ነው ለአይቲኤሱ ሞር ኦፍ ለቢሮ አሰራርም ማች በሚያደርግ መልኩ ስልጠና ሰጠን። በዛ ደረጃ ሁለቱም አጣጥመን ነው እየሄድን ያለ ነው ማለት ነው።
እንደው ከዚሁ ጋር ተያይዞ በተለይ መቼ ተጀመረ ይህ አሰራር ምን ያህል ጊዜ ሆነው የሚለውንና የታዩ ከዛ በኋላ የታዩ ለውጦች ምንድናቸው የሚለውን አያይዘን ታነሳለህ? አሁን ምንድነው ሶፍትዌር ራስ የምታበለጽገው ከሆነ ጊዜ ይወስዳል። አሁን ከመጀመሪያ ዩዘር ሪኳየርመንት ነው የሰበሰብነው። ፍላጎታችን የኛ ቢሮ ባህሪው ትንሽ ለየት ያለ ባህሪ ያለው ከባህሪው አንፃር ማለት እና መጀመሪያ ምንድነው ዩዘር ሪኳየርመንት ነው የሰበሰብነው። ምንድናቸው ሊኖሩን የሚገቡ ሲስተሞች የሚል ሙሉ በሙሉ ዩዘር ሪኳየርመንት ወሰድ። እንዳልኩሽ ወደ 19 ሞጁሎች ናቸው የመጡት አጠቃላይ። ያ ዩዘር ሪኳየርመንት ወደ ፋንክሽናል ሪኳየርመንት ሲስተም ዲዛይን እያለ የአንድ ሶፍትዌር ላይፍ ሳይክል መከተልን ያለበት ጊዜ ስለወሰደ ኦልሞስት እስከነንትኑ 3-4 ዓመት የወሰደበት ጊዜ ነበር የዶክመንቴሽን። ከዛ በኋላ ወደ ውጪ ሳፕላየሮችን ፍለጋ የወጣበት ሁኔታ አለ። ኦልሞስት እንግዲህ ወደ 4 ዓመት አካባቢ የፈጀ ስራ ነው አሁን ወደ ተግባር የገባ ነው ማለት። ኦን ሸልፍ የተገዛ የለንም። በባህሪው የኛ ሲስተም የኛ አይ ቲንክ የኛ አሰራር ትንሽ ከሌላ ቢሮዎች ይለያያል። ለምሳሌ የግዢ ስርዓታችን ትንሽ ይለያል፣ የፋይናንስ ሲስተሞቻችን ይለያል፣ ኢቭን የመኪና ማናጅመንቶቻችንም ይለያሉ በባህሪና ኢቭን ለአፍሪካ ኦልሞስት የመጀመሪያ ነው ባይዘ ከአይቲኤስ አንፃር አፍሪካ ውስጥ ኦልሞስት የለም በሚባል መልኩ ነው እኛ ጋር ነው ኦልሞስት የጀመረው። ስለዚህ ምን ይመስላሉ ያሉት ቴክኖሎጂዎች የሚለውን ደግሞ በተግባር ዞር ዞር እያለን ማየት እንችላለን አይደል? እንችላለን። በጣም አሪፍ ሁለት እንትኖች እዚህ ጋር እናያለን። ኤአርፒ ከቢሮ ጋር የተያያዙ ነገሮችን በሌላ ጊዜ እናስተላልፍላችኋለን። አሁን ግን ከአይቲኤስ ጋር ኢንተለጀንት ትራንስፖርት ሲስተም ጋር የተያያዙ ኦሲሲ እና ሲሲሲ የሚባላሉ። ሲሲሲ ማለት ሴንትራል ኮንትሮል ሲስተም እና ኦሲሲ ኦፕሬሽናል ኮንትሮል ሴንተር የሚባሉ ሁለቱም ሲስተሞች እያየን እንቀጥላለን። ስለዚህ ወደዛው እንሂድ። እሺ ያው እንግዲህ ሲሲሲ የሚባለው ይሄ ነው የሚሆነው ማለት ትልቁ ሲሲ ዋናው እንትናችን ኮንትሮል ሴንተራችን ማለት ከዚህ በኋላ ከኔ ጋር የሚኖርሽ ቆይታ ወደ አቶ ሳሙኤል አስረስ የአይቲኤስ ኢንተለጀንት ትራንስፖርት ሲስተም ዳይሬክተር ስለ አጠቃላይ አይቲኤስ ምን እንደሚመስል ክሊርሊ መረጃ ይሰጥሻል። ከኔ ጋር የነበረሽ ቆይታ እዚህ ነው። እሺ አመሰግናለሁ በጣም። እንግዲህ ቀደም ሲል ስናነሳ ነበር የተለያዩ ሀሳቦችን። አሁን ደግሞ በተግባር ምን እየተሰራ ነው የሚለውን ልንመለከት ነውና ምን ክፍል ነው የተገኘ ነው፣ እዚህ ክፍልስ ምን አይነት ተግባራት ይከወናሉ የሚለውን አንሳልኝ እስቲ። እሺ አመሰግናለሁ። በድጋሚ እንኳን ደህና መጣችሁ ወደዚህ ክፍል። ይሄ ክፍል ማዕከላዊ መቆጣጠሪያ ማዕከል ወይም ደግሞ በእንግሊዝኛው ሴንትራል ኮንትሮል ሴንተር ብለን የምንጠራው ይሄ የምንሰጠውን የትራንስፖርት ኦፕሬሽን አገልግሎት በቴክኖሎጂ የምንከታተልበት ዋና ክፍል ነው። ይሄ ማዕከላዊ ነው። በተመሳሳይ በአምስቱም ቅርንጫፍ ላይ እንደዚህ አነስ ያሉ የመቆጣጠሪያ ማዕከሎች አሉና ዋናው ግን እዚህ ነው። ይሄ የአምስቱንም ቅርንጫፎች በአንድነት የምንከታተልበት የማዕከላዊ መቆጣጠሪያ ማዕከል ነው። እዚህ ክፍል ምንድነው የሚደረገው፣ ምን አይነት ተግባራት ነው የሚከወኑት የሚለውን አያይዘ አንሳልኝ። እሺ እንግዲህ የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት በ2016 ዓመተ ምህረት ሙሉ ሪፎርም ካደረገ በኋላ አንዱ ሪፎርም ያደረገበት አቅጣጫ አሰራሩን ሙሉ ለሙሉ በቴክኖሎጂ መቀየር አለብኝ ብሎ የቴክኖሎጂ ሪፎርም ነው ያደረገውና ይሄ ክፍል እዚህ ክፍል የሚሰሩ ስራዎች በሙሉ በአጠቃላይ የዛ ተያያዥ ውጤቶች ናቸው ማለት ነው። እዚህ ክፍል ከምንሰራው ስራ አንዱ ይሄ የኢንተለጀንት ትራንስፖርት ሲስተም የሚባለው አንድ የቴክኖሎጂ ውጤት ነው። የትራንስፖርት አገልግሎትን በዘመናዊ የኮምፒውተር ቴክኖሎጂ መከታተል፣ መምራት፣ መቆጣጠር የሚያስችል ዘመናዊ ሲስተም ነው እዚህ ክፍል ውስጥ ተገጥሞ የምንጠቀመው ማለት ነው። እዚህ ክፍል ውስጥ የኢንተለጀንት ትራንስፖርት ሲስተም ባለሙያዎች የሚባሉ አሉ። ያንን የኢንተለጀንት ትራንስፖርት ሲስተም በመጠቀም በርካታ ውጤቶችን ከቴክኖሎጂ እናገኛለን። አውቶቡሶቹ ጂፒኤስ ተገጥሞላቸዋል። ጂፒኤስ ብቻ ሳይሆን ከጂፒኤስ ዘለቅ ያለ አድቫንስድ የሆነ ዲቫይሶች ተገጥመውላቸዋል። ውስጡ ያለውን የካሜራ እይታ ሁሉ ተሰብስቦ ወደ ማዕከል መላክ የሚችል እዚህ ጋር እንደምናየው በአውቶቡስ ውስጥና ከኋላ ያለውን የተሳፋሪዎችን ሁኔታና የአውቶቡሶችን እንቅስቃሴ ማየት የሚያስችል አውቶቡስ ውስጥ በተገጠመው መሳሪያ ሰብስቦ የሚልክ ነው። ስለዚህ ይህ ስክሪን ያንን የምትቆጣጠሩበት ነው። በትክክል ያንን የምንቆጣጠርበት ነው እና አንድ አውቶቡስ ቅድም እንዳልኩሽ ከመነሻ ጀምሮ መጀመሪያ አውቶቡሶቹ
ስምሪት ከመሰጠቱ በፊት አውቶቡሶቹ መደልደል አለባቸው። በሲስተም ይደለደላሉ ማለት ነው። የትኛው አውቶቡስ የትኛው መስመር ላይ በየትኛው ሹፌር በየትኛው ቲኬተር በየትኛው ፈረቃ የሚሉት መጀመሪያ ሺፍት ፕላን ይሄ ዲስፓቺንግ ስራው እዚህ ላይ ይሰራል ማለት ነው። ፕላን አሬንጅመንቱ ይሰራል ማለት ነው። በዛ መሰረት ነው እያንዳንዷ መኪና የት እንደተመደበች ይታወቃል። ከመስመሯ ስትወጣ ሁሉ አላርት ያደርጋል ይሄ ሲስተም ማለት ነው። መጀመሪያ ያንን እንዲሰጥ እዚህ ጋር መጀመሪያ ፕላኒንጉ ይሰራል ማለት ነው። የስምሪት ባለሙያዎቻችን ፕላኒንጉን ከሰሩ በኋላ ወደ ሲስተሙ ተገልብጦ ሲስተም ላይ ይዘዋል ማለት ነው። እያንዳንዱ ስለዚህ ሙሉ መረጃ አለ ማለት ነው። እያንዳንዱ መኪና የት መስመር በየትኛው ሹፌር በየትኛው ሰዓት እየተንቀሳቀሰ ነው የሚለውን በሲስተሙ በቀላሉ እናውቃለን ማለት ነው። ከዛ መስክ ላይ ከወጡ በኋላ ደግሞ ከእያንዳንዱ ፌርማታ መነሻ ቦታ ላይ በስንት ደቂቃ ተነሳ፣ አሁን የት ነው ያለው የሚለውን ትክክለኛ ቦታዎችን ማወቅ እንችላለን። እዚህ አውቶቡሶቹ ከተፈቀደላቸው ሚኒመም መቆሚያ ሰዓት በላይ ሲቆሙ ሲስተሙ ይናገራል። እንደ ከተማ አውቶቡስ አሁን ላይ በዚህ በፒክ አወር ከ5 ደቂቃም እንዲቆሙ አይፈቀደላቸውም። ፈጣን የሆነ የህብረተሰብ መለለስ ስላለ ማለት ነው። ከ5 ደቂቃ በላይ ሲቆም ከ10 ደቂቃ በላይ ሲቆም አውቶቡሶቹ እዚህ ጋር እንደምናየው ሲስተም ላይ ወደ ቀይ ይቀየራሉ። የአውቶቡሱ ምልክት ቀይ ሆነ ማለት የአውቶቡስ ረጅም ሰዓት ቆሟል ማለት ነው። እዚህ ተቀምጠው ያሉት የኢንተለጀንት ትራንስፖርት ሲስተም ባለሙያዎች ይህንን ያዩና ከሲስተም ላይ ወዲያውኑ ያ መኪና የሰሌዳ ቁጥር አለው፣ የጎን ቁጥር አለው። ስለዛ እዚህ ላይ ስለሚያሳያቸው ወዲያውኑ መስክ ካሉት የስምሪት ባለሙያዎቻችን ጋራ በሬዲዮ ኮሚኒኬት ያደርጋሉ። ይሄ መኪና እዚህ ቦታ ላይ ለዚህን ያህል ደቂቃ ቆሟል፣ ምክንያቱ ምንድን ነው? አጣርታችሁ በአስቸኳይ ወደ መስመር እንዲገባ እንዲደረግ ወይም ደግሞ ተገቢ የሆነ ማስተካከያ እንዲደረግ የሚል መረጃ ያስተላልፉላቸዋል ማለት ነው። ስለዚህ ሁሉም አውቶቡሶቻችን በእይታ ውስጥ ናቸው ማለት ነው። የትኛውም የከተማዋ ጥግ ላይ ቢሆኑ እይታ ውስጥ ናቸው። ሸጎሌ ስምሪት መስመር ላይ ናችሁ? ኃይሌ 4219 27 ደቂቃ ሆኖታል አትክልት ተራ። ከሱ በተጨማሪ ሌሎች መኪኖችም አሉ እንዲንቀሳቀሱ አድርጋቸው። ይህን ሲስተም በመጠቀማችን ምን አቀለለልን? ላልተፈቀደ ደቂቃ የሚቆሙ አውቶቡሶችን ቀነሰልን። አውቶቡሶች ከመስመራቸው እንዳይወጡ በመከታተል ቻለን። ይሄ በመሆኑ ደግሞ አውቶቡሶቹ የታቀደው ምልልስ በአግባቡ ያደርጋሉ። የታቀደው ምልልስ በአግባቡ ሲያደርጉ በርካታ ህብረተሰብ ያነሳሉ ማለት ነው። በመነሻና በመድረሻ እንዲሁም በየፌርማታው ተሳፋሪዎቻችን ቆመው አውቶቡስ የሚጠብቁበትን ጊዜ ወይም ደግሞ በሙያው ቋንቋ ዌይቲንግ ታይም የምንለው በእጅጉ ቀነሰልን ወይም ደግሞ አመጣጠነልን ማለት ነው። ይሄ ማለት በርካታ ህብረተሰብን ማንቀሳቀስ እንችላለን። እኛ የተመሰረትንበትን ዋና ትራንስፖርት ለከተማውና ለከተማው ዙሪያ ላሉ ማህበረሰብ የመስጠትን በተሳካ ሁኔታ ማድረግ እንችላለን። ይሄ ደግሞ መልካም አስተዳደርንም ያሰፍናል ማለት ነው። ይህም በመደረጉ ደግሞ ብዙ ሀብቶችን እንቆጥባለን። ትራንስፓረንት የሆነ ወይም ደግሞ መታየት የሚችል ያልተደበቀ የትራንስፖርት አገልግሎት እንድንሰጥ አስችሎናል ማለት ነው። በሌላ መልኩ ደግሞ ስታዩ ከተማችን አዲስ አበባ ስማርት ለመሆን በርካታ ስራዎች እየተሰሩ ነው። ስማርት ከተማ ስናደርግ አንዱ ደግሞ የሚጠበቀው ስማርት ሞቢሊቲ ወይም ደግሞ የስማርት እንቅስቃሴ ነው። ስለዛ በማኑዋል በሚደረግ ደግሞ ይሄ የህዝብ ትራንስፖርት ደግሞ በከተማ ውስጥ አንደኛና ዋነኛው የትራንስፖርት ሚንስ ነው። ስለዛ ትልቁን የትራንስፖርት ሚንስ በአዲስ አበባ ከተማ ውስጥ ከ1300 በላይ አውቶቡሶችን ይዞ የሚንቀሳቀስ ትልቅ ግዙፍ ተቋም በቴክኖሎጂ ሳይደገፍ ከተማው ላይ ስማርት ሞቢሊቲን እናመጣለን ማለት አይቻልም። ስለዛ ወደ ስማርት ሞቢሊቲ የሚደረገውንም ጉዞ ደግሞ በእጅጉ ይደግፋል ማለት ነው። ይሄ እዚህ ክፍል የሚሰሩ ስራዎች መልካም። ስለዚህ ምን ይመስላል? ይሄ ስክሪኑ ነው ይመስለኛል። ኮምፒውተር ላይ ባለሙያዎቹ በምን አይነት መንገድ ይቆጣጠሩታል የሚለውን ማየት እንችላለን አይደል? መልካም። እንግዲህ ይሄ ስክሪኖቹ የኮምፒውተሮቹ ነጸብራቅ ናቸው። በቅርበት ደግሞ እያንዳንዷን ነገር እንዴት እያደረጉ እንደሚከታተሉ ደግሞ ማየት እንችላለን። ቅድም እንግዲህ እዛ ስናይ የነበረውን ባለሙያዎቹ እዚህ ኮምፒውተር ላይ በቅርበት ይከታተላሉ ማለት ነው። አሁን ለምሳሌ እሷ እየተከታተለች ያለችው በእያንዳንዱ አውቶቡስ ውስጥ ካሜራዎች አሉ፣ 4 ካሜራዎች አሉ። ስለዚህ አንዱ ሹፌሩ በር ላይ፣ መሀል ላይ፣ የኋላ። ስለዚህ ቅድም ካልኩት በተጨማሪ ይሄ የእንቅስቃሴውን ወይ ምልልሱን ከማፍጠን በተጨማሪ ውስጥ ያለውን እይታ ስለምን ከታተል ለተሳፋሪው ደህንነት አንዱ ጥሩ ነገር ነው። ምክንያቱም እዚህ ውስጥ የሚደረገው ነገር የተለየ ነገር ካለ
ይሄው ወደ ስምሪት ወዲያውኑ ይደወልና እንትን ማድረግ ይቻላል። አንዳንዴ እቃ የጠፋባቸውም ሰዎች በዚህ መልኩ ማግኘት የሚችሉበትም ሁኔታ ይፈጥራል። እንደዛም የተደረጉ ሁኔታዎች ስላሉ ማለት ነው ይሄ። ስለዚህ አውቶቡሱ አሁን አንዳንዴ ባዶ ምልልስ እያደረገ ነው ወይ ሰው ጭኖ ነው እየሄደ ነው የሚለውን መረጃ በዚህ ነው የምንወስደው። ምክንያቱም የሆነ ቦታ አንድ መስመር ላይ 3-4 መኪኖች ካሉ ለምሳሌ ሶስቱም ባዶ እየሄዱ ከሆነ እዚህ ጋር ታይቶ አንዱ ወደ ሌላ መስመር የሚሄድበትን መንገድ ማመቻቸት ይቻላል እና ሰው ወደ በዛበት ደግሞ ለማሰማራትም ይረዳል ማለት ነው። ስለዚህ ከዚህ የሚገኘው መረጃ ቀላል አይደለም፣ በጣም ብዙ ጥቅሜታ ነው የሚገኘው ማለት ነው። ሹፌሮቹንም ቀጥታ ማግኘትም ይቻላል። በሲስተምም ቀጥታ መደወል ያስችላል። በነገራችን ላይ እዛው የእጅ ስልኩን ሳያነሳ እዚህ መኪናው ላይ ያሉት እነዚህ ዲቫይሶች ማይክም ስላለው እዛው አንስቶ ወዲያውኑ ምላሽ መስጠት ይችላል እና ዘርፈ ብዙ ጥቅም አለው ማለት ነው። ሌላው ደግሞ ዋናው ይሄ የስምሪት ሪል ታይም ስርጭቱን ደግሞ የምንከታተልበትን ክፍል ደግሞ ስናይ ምክንያቱም ሲስተሞቹ በርካታ ጥቅም ስላላቸው በርካታ ክፍል ስላላቸው አንድ ባለሙያ ሁሉ ነገር መከታተል ስለማይችል ተከፋፍለው ነው የሚቆጣጠሩት ማለት ነው። ይሄ ካርታ ነው ማለት ነው። ሲስተሙ ላይ እንደምናየው እንግዲህ ይሄ አሁን የአዲስ አበባ ከተማን ካርታ ነው በማፕ ላይ እያየን ያለ ነው ማለት ነው። እዚህ ጋር ማፑ ላይ ተበትነው ያሉት ሰማያዊና ቀይ ምልክቶች ወይም ደግሞ አይከኖች የምንላቸው የአውቶቡሶቻችን ምልክቶች ናቸው። ከተማ ውስጥ እንግዲህ ብትን ብለው በሁሉም በአምስቱም አቅጣጫ ተሰራጭተው እንግዲህ ከተማውን ማህበረሰብ በማንቀሳቀስ ላይ ቢዚ ሆነው ነው የሚታዩት ማለት ነው። ስለዚህ አሁን እዚህ ማዕከል ላይ ሆኖ አውቶቡሶቻችን የት ናቸው የሚለውን ባጭሩ ማወቅ እንችላለን። ኢቭን የመጀመሪያው ቆመዋል ወይ አልቆመም ወይ የሚለው ማወቅ እንችላለን። ለምሳሌ አንዱ አውቶቡስ ላይ ሲያስጠጋ አንዷን አውቶቡስ ላይ ሲያደርግ እዚህ ጋር መረጃዎች ይሰጠዋል። ይህ አውቶቡስ በምን ያህል ቆሟል ወይ? ለምሳሌ ይሄ ትሪፕ ዱሬሽን ይላል፣ እየሄደ ነው 22 ደቂቃው ነው ከተነሳ። ትሪፕ ዲስታንስ ይላል፣ እነዚህ እየሄደ ያለውን ስፒዱን ያሳያል። ይሄ አሁን ሌላ መኪና ነው የነካ ነው፣ ይሄ ደግሞ ቆሟል፣ ስፒድ 0 ኪሎ ሜትር ይላል፣ ቆሟል ማለት ነው። ስለዚህ አሁን ይሄ የቆመው ትንት ነው፣ ገና ትንሽ ደቂቃ ነው። ትንሽ ደቂቃ ስለቆመ ቀይም አላበራበትም እና ረዘም ያለ ደቂቃ ሲቆም ደግሞ ደቂቃ ሲቆም ቢያንስ 10 ደቂቃ ነው። እኛ አሁን እንደ ስታንዳርድ ሴት ያደረግነው 10 ደቂቃ ነው። አውቶቡሶቻችን ከ10 ደቂቃ በላይ ከቆሙ ቀይ ያበራል ማለት ነው እና አጠቃላይ ያለው ምልልስ ፍጥነቱን የት ነው የሚለውን በሙሉ እዚህ ጋር እያዩ መረጃ ይሰጣሉ ማለት ነው። እዚህ ሲስተም ላይ እያንዳንዱ መስመር ይታወቃል። ድርጅታችን 192 መስመሮች ላይ ነው አሁን ከረንት ላይ አገልግሎት የሚሰጠው። እነዛ በሙሉ መረጃው እዚህ አለ። እያንዳንዱ አውቶቡስ ሙሉ መረጃው አለ፣ ሰሌዳው አለ፣ የጎን ቁጥሩ አለ። ስለዚህ ኮሙኒኬት በማድረግ እያንዳንዱ በእይታ ውስጥ ሆኖ ኦፕሬሽኑን በዚህ አግባብ በደንብ ክትትልና ቁጥጥር እየተደረገ ይመራል ማለት ነው። ይሄ ቀደም እንዳልኩት የመጨረሻ ውጤቱ ለህብረተሰቡ የሚሰጠው ትራንስፖርት አገልግሎት በጣም ውጤታማ፣ ፈጣንና ቀልጣፋ እንዲሆን አድርጎታል ማለት ነው እና ከተማው የተያያዘውን ትልቅ እድገት ዘመናዊ እድገት ካሳካበትና እያሳካ ካለበት መገለጫዎች አንዱ ይሄ ነገር ነው ማለት እንችላለን። መልካም፣ እናመሰግናለን በጣም። እኔም አመሰግናለሁ። ታንኪ ዩ። ተመልካቾቻችን እንግዲህ በዛሬ ፕሮግራማችን የአዲስ አበባ የከተማ አውቶቡስ አገልግሎት ድርጅት በተለይ ዘመኑ የሚጠይቃቸውን ቴክኖሎጂዎች በመጠቀም ምን አይነት ተግባራትን ያከናውናል የሚለውን ሀሳብ ዛሬ ያነሳን። በተለይ ደግሞ ድርጅቱ የከተማ አውቶቡስ አገልግሎትን የሚሰጥ እንደመሆኑ ምን ይመስላል እነዚህ አውቶቡሶችን በመከታተልና በመቆጣጠር ረገድ ይሄ ቴክኖሎጂ ምን ፋይዳ አለው፣ ለህብረተሰቡስ ምን አይነት ፈጣንና ተደራሽ አገልግሎት እየሰጠ ነው ከዚህ አንጻር የሚለውን አጠቃላይ ሀሳብ ወደ እናንተ አደረሰን። ሳምንት ስንገናኝ በሌላ ርዕሰ ጉዳይ ነው የምንገናኘው። እስከዛው መልካም ሳምንት።